አንተ ማን ነህ? ታውቀኛለህ? አዋቃለሁ። አዲያ ጠገብ ምንድነው የምትሰራው? ይኸውልህ መሞት ካልፈለክ በጠሩ እኔ ጋር አትምጣሽ። አሁን በኋላ አይደለም። ወይ እንዴት ያለ በሽታ መጣብኝ ዘንድሮ። አሹ አሁን እንዴት ነህ? ኧረ ተኝ ሮማኔ፣ በቃ ተዛሬ ማልፍም አይደል መሞቴ ነው። አሪሲት አይኑ ማረከኝ ስል ከንፈሩ ገሎኛል፣ ደግሞ ከሞትኩበት ፍቅር ያስነሳኛል። ዲር ማይ ላቭ ይለኛል፣ ከዚያም የኔ ፍቅር ስንቱን ቋንቋ ችዬ ከሱ ጋር ልናገር። ተመልስ በቃ ዳይመንድ ያሽዋል እንዴ? አዎ አለ፣ ግን ደግሞ መግባት አትችልም። እኔ ከገባው በኋላ ነው የምትገባው። ለምን? ምክንያቱም ማመንተን ካየች እስከ ፈለገችው ድረስ ጠብቃታለሁ። ሄሎ ማሚ። እሺ ባቡሬን ሳታስታውሽው? ባቡሬ ቤኪ እኮ ነው። አንቺ እኮ ቤኪ ብለሽ ነው የምትጠሪው። ቤኪ የት ነው ያለው? ማዘሯ ሴት ነው ያለችው። ይሄ እኮ ነው ለውጥ። ልልዬ ይህን ቆንጆ ማዘሯና ቤኪን አስታውሻቸው? ቤኪ ምን አባል ሰራ ነው አደይ እኮ ደግሞ እሷ ምን አለች? ቆይ አሁንም ለሊ መፈለገን አላቆምክም? አላቆም። ለምንድን ነው የማታውቀው? ስማ ደጋግሜ ነግሬሃለሁ። እማላደርገው መስሎ ከሆነ ደግሞ ተሳስተሃል፣ እገልሃለሁ። ለሴት ብለህ እኔ የክፉ ቀን ወዳጅ ልገለኝ? ወዳጅነት ሌላ፣ ይሄ ሌላ። ስማ የምታረገው ነገር ወዳጅነታችንን ያፈርሷል። እሺ እፉዬ ገላ አብሽ ገለባ ሜዳ ነው ብዬ ገደል ገባ አደይ ዝም ሰራ ለሊ እባክሽን ያምሻል። ተይ ለሊ እባክሽን ንቂ። ለሊ ንቂ እባክሽን። ለሊ ነቃች። ነቃች። አይዞሽ እሺ፣ ደህና ነሽ? ለሊ አይዞሽ። ቤኪ ለሊ ሙሉ በሙሉ ወደፊት ማንነቷ ተመለሰች። ሁሉንም ነገሮች አስታወሰች። አሹ ሆዱን ታሞ ሆስፒታል ሄድ ቢባል አይ አልሄድም፣ እንደ ለሊ መሆን አልፈልግም፣ እምዬም መርሳት አልፈልግም እያለ ነው። እናቴን ከመረሳ ሆስፒታል ሁኜ እንዲሁ ሁኜ በሞት ይሻለኛል ብሎ አምርሯል። ግን ደግሞ የፍቅር እናት ሆስፒታል መሄድ አለብህ ብለው አስገድደው ከቤት ሲወጣ ሆስፒታል ካጠገቤ እንዳትርቆ እያለ ነው እነ ዳይመንድን። እናም እንግዲህ ምንድነው ችግሩ? አንተ ህፃን ልጅ አይደለህም እኮ ለምንድነው እንደምትሆነው ብለው ዶክተሩ በጠየቀው ጊዜ ለሊ እዚህ ከመጣች በኋላ ነው እንደዛ የሆነችው። ጤነኛ ልጅ ሰተናችሁ አሳብዳችሁ የመለሳችሁ ለእናንተ ናችሁ። ስለዚህ እኔም እንደሷ መሆን አልፈልግም ብሎ በግልጽ ለዶክተሩ ነግሮታል። ዶክተሩም ይሄ ሁሉ ነገር የተፈጠረው እኮ በእኔ ስህተት ሳይሆን በቤዛ ነው። እናም ደግሞ ዳይመንድንም ይቅርታ ጠይቋል። ዳይመንድ ያኔ አንተ ስትነግረኝ ብሰማህ ኖሮ የሁሉ ነገር አይፈጠርም ነበር። ለሊ እንዲህ ለመሆኗ ቤዛ ናት እንዲህ ያደረገቻት ብሎ ተናግሯል። ቤዛም ዶክተሩና አደይ ስለሚቀራረቡ በእነሱ ማማኘት እንችላለን እያለች ነው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎን በባለፈው ክፍል እንደተመለከትነው ቤዛ ተከታታይ ድራማ አደይ ተከታታይ ድራማ እንግዲህ አደይ ለሊ ጠፍታት ለሊን ፍለጋ በሄደችበት ጊዜ ነበር ገጀራው ተከትሎ ለሊን ይዟት ነበር። እናም እንግዲህ አደይን ለሊንና አበበን አሳልፈሽ ከሰጠሽኝ በጥቅም እንደራደራለን፣ ስለዚህ ጥሩ ጠቀም ያለ ገንዘብ ታገኝበታለሽ ብሏታል። እሷም በጭራሽ ይሄንን ማድረግ አልችልም ብላለች። ገጀራውም ይሄንን በውድ ማታረጊው ከሆነ በግዴታ ታረጊዋለሽ፣ ስለዚህ በግዴታ ከምታረጊው በፍቅር ይሻላል ብዬ እንጂ ወድሽ ሳይሆን ተገደሽ ታሳልፈሽ ትሰጭኛለሽ ብሎ ይዟታል። አደይም በጭራሽ እንደዛ አላደርግም ብላም ቢብላለች። ድንገት ከኪንጎ ከስራ ሲመለስ አደይን ሲያገኛት ገጀራው ይዟት ስለነበረ ገጀራው አደይ ምን እያረካት ነው ብሎ ገጀራው ጋር ተያይዘዋል። ገጀራውና ኪንጎ በተያያዙበት ጊዜ አደይ ገጀራውን መታው ባቡር ኪንጎ ጋር ተያይዘው አመልጠዋል። ቅምጥል መንገድ ላይ አግኝታቸዋለች። አደይ ኪንጎን ታውቀዋለህ ወይ ማን ነው እያለችው ባለበት ጊዜ ገጀራው የሚባለው እንደሆነና በለሊ ምክንያት ከዚህ በፊት የባቡሬን እናት ማዘሯን ያገተው እሱ እንደሆነ ነግሯታል።
እሷም እውነትን ነው ባለችው ጊዜ አዎ የዛን ጊዜ ማዘሯንም ያገታት እሱ ነበር ብሎ ነግሯታል። በዚህን ጊዜ እንግዲህ ይሄማ ታዲያ አሁንም እኮ ለሊን በጭራሽ ሊተዋት አይችልም ማለት ነው፣ የሆነ ነገር ማድረግ አለብን እያለች ሳለ ድንገት ቅምጥል መጣለች። ድንገት ቅምጥል ስትመጣ እንዴ ድሮ አገር ሽቶባት ምን እያረጋችሁ ነው? የምን መተቃቀፍ ነው እያለች ነበር። እናም እንግዲህ ተሰባስባችኋል ባለቻት ጊዜ አይ እንደሱ እንኳን አልነበረም ባቡ ገጀራው ይዞኝ ድንገት ኪንጎ ደርሶ ነው ያተረፈኝ፣ በቃ መልካም ቀን ብላ አደይ ተነስታ ወደ ቤት ተመልሳለች። ኪንጎንም እንግዲህ እንደምታስቢው አይደለም፣ አሁን እኮ አንቺን አፈቅርሻለሁ፣ ስለዚህ አደይ ጋርም ሁሉም ነገር እንደ በፊቱ አይደለም ብሏታል። እሷም አገር ቤት ያለውን ነገር ሰምቻለሁ፣ ስለዚህ ወደ ኋላ እየተመለስክ ይሆናል ብላ ጓብላበታለች። ኪንጎም አሁን እኮ ማንንም ማየት አልችልም፣ ምክንያቱም አንቺን አፈቅርሻለሁ እያላት ነበር። እሷም ቤቲም ሆነ ማንም የፈለከውን ማውራት ትችላለህ፣ ከዚህ በኋላ እኔ ላንተ ግድ አይሰጠኝም ብላ ቅምጥል ተናዳህ ጥላው ሄዳለች። በሌላ በኩል እንግዲህ ለሊ ስለ ኤላ አውርታ አልጠግብ ብላለች። የምትዘፍናቸው ዘፈኖችም ስለ ኤላ ነው፣ የምታወራውም ስለ ኤላ ነው። በዚህን ጊዜ ባቡሬ ትዕግስቱን ስጠኝ እያለ ነው። አሁን ላይ መቋቋም ያቃተው ይመስላል። ባቡሬ እየደከመው እየታከተ ያለ ይመስላል። ምክንያቱም በየሄደበት በየደቂቃው በየሰከንዶቹ የኤላን ስም ይሰማል ማለት ነው። እናም በዚህን ጊዜ እንግዲህ ኤላን ተጣልቼዋለሁ፣ አኩርፌዋለሁ፣ ሁለተኛ እሱ ማየት አልፈልግም እንዳላለች አሁን ደግሞ ተመልሰን እሱ ጋር ካልሄድን እያለች አሻፈረኝ ብላለች። እና ባቡሬም ድጋሚ ተመልሶ ለሊን ወደ ሆስፒታል ይዞ መጥቷል። ለሊ ወደ ሆስፒታል ከመጣች በኋላ ለሊን እንድታስታውስ የሚያረጋቸውን አንዳንድ ነገሮችን እየነገራት ነበር። ኤላን ፍቅር ቀንሰሃል፣ እንደ ድሮ አይደለም፣ ለምንድን ነው ለኔ ጊዜ ማሰጠኝ እያለች ነው። እሱም ብዙ ታካሚ እንዳለበትና ቢዚ እንደሆነ ነግሯት እባክሽ መድኃኒቱን ውሰጂ ብሏታል። አላመመኝም ስትል እባክሽ መድኃኒቱን ውሰጂ አሞሽ ነበር እኮ እኔን አታምኝም ሲላትም መድኃኒቱን እንደምንም ወስዳለች። እናም እንግዲህ እኔ ዶክተር ዩኤል ነኝ እንጂ ኤላ አይደለሁም፣ ኤላ ምን አይነት ሰው ነበር እያለ ስለ አንዳንድ ነገሮች እየጠየቃት ነበር። በዚህን ጊዜ እንግዲህ ለሊ ለምንድን ነው እንደዛ የምትለው? አንተ አጠገቤ ሆነህ ሳለ ስለ ኤላ ብለህ የምትጠይቀኝ ለምንድን ነው እያለች ነው። እሱም እንግዲህ እሱ ኤላ እንዳልሆነ በተደጋጋሚ እየነገራት ነው። እኔ ዶክተር ዩኤል ነኝ እያለ በድጋሚ ነግሯታል። ለሊ ገጀራው መንገድ ላይ አስቆሟት እንደነበር አደይ ገጀራው መንገድ ላይ ይዟት እንደነበረ ተናግራለች። አደይ ስለ ገጀራው ሁሉንም ነገር ለባቡሬ ስትነግረው ባቡሬ አንቺ ከለሊ ጋር ሁኚ፣ ከለሊ እንዳትለይ፣ ግን ደግሞ ገጀራውን ያናግረዋለሁ፣ እሱን ለእኔ ተይልኝ ብሎ ገጀራውን ለማናገር ቤቱ ድረስ ሰተት ብሎ ሄዷል። ገጀራውም እንግዲህ እቤት ሲሄድ ቤት ቁጭ ብሎ ባቡሬን አግኝቶታል። እንደምን ታረጋለህ እዚህ እያለው ነበር። ባቡሬም ባስጠነቅቅህም ብነግርህም አልሰማህም አይደል? ምን እያረክ እንደሆነ እማቃል መሰለህም? ለምን አደይን አገኘሃት ብሎት ነበር። ደግሞ እሱማ ነገረህ፣ ምን ብላ ነገረችህ እያለው ነበር። ለሊን መከታተልህን አላቆምክም አይደል ቢለውም አዎ አላቆምም፣ መቼም ቢሆን ለሊን መከታተሌን አላቆምም እያለ ነው። ባቡሬም አያረገውም ብለህ ከሆነ ተሳስተሃል፣ እገልሃለሁ፣ ከኔ ሰዎች በሙሉ እራቅ፣ የኔ ከምላቸው ሰዎች በሙሉ ብትርቅ ይሻልሃል ብሎታል። ገጀራውም ለአንድ ሴት ብለህ እኔን የክፉ ቀን ወዳጅህን ልትገለኝ ነው ብሎት ነበር። እሱም አዎ ወዳጅነታችንን እንዲበላሽ አድርገዋል። ከዚህ በኋላ ግን በእናቴም ሆነ በእህቴ በለሊም በኩል ባገኝ አልለቅህም፣ እገልሃለሁ። እነሱ ማለት ለእኔ ምን ማለት እንደሆኑ አንተን አልገባህም ብሎ አስጠንቅቆታል። ገጀራውም እና ለሷ ብለህ እኔን ልትገለኝ ነው? እሺ በቃ እኔ ኮር አካልከኝ በሙሉ እርቅ ያለሁ፣ እናትህም እህትህም አጠገብ ደርሼ አላውቅም ቢለውም ለሊ አጠገብ እንዳይደርስም ደጋግሞ አስጠንቅቆት ጥሎት ወጥቶ ሄዷል። በሌላ በኩል እንግዲህ ፍቅር አንድ ሀሳብ አምጥታለች። ይህ ሀሳብ ምንድን ነው? ፍቅር አደይን ለመበቀል ስትል እንግዲህ መድኃኒቱን ለለሊ የሰጠቻት አደይ ናት ብለን ለምን በአደይ አናማኸኝም እያሉ ነው። ስለዚህ አደይና ዶክተሩ ስለሚቀራረቡ ለለሊ መድኃኒቱን የሰጠቻት አደይ ናት ብለን ዶክተሩንና አደይን ወንጀለኛ ማድረግ ይኖርብናል የሚል ሀሳብ አምጥታ ነበር። ይህን ሀሳብም ለዳኒ ስትነግረው ዳኒ ቤዛን ጠርቷት ነበር። ቤዛና ፍቅር አንድ ላይ ለማውራት ቢሞክሩም ቤዛ ግን ምንም አዲስ መልክ አትስሪ፣ ሁሉንም ነገር አውቃለሁ አቀሻለሁና ቀጥታ ሀሳብሽን ተናገሪ ብላት ነበር። በዚህም ጊዜ ፍቅር ሀሳብ ያለችውን ነገር ተናግራለች። ፍቅርን እንጂ መደገፍ ያልፈለገችው ሀሳቡን ወደዋለች። ስለዚህ ማንም ረዳትም ሆነ አብሮ የሚሰራ ሰው አያስፈልግንም፣ አደይንም ቢሆን እኔ መጉዳት አልፈልግም፣ አደይን ምን አደረገችኝ ብላለች።
ግን ደግሞ ለፍቅርን ወደ ቤቷ ከሸኙ በኋላ ቤዛ ይህን ሀሳብ ተግባራዊ እንዲሆን አድርጋለች። ይህ ሀሳብ ወድጄዋለሁ። ስለዚህ ደግሞ ማንም ሰው ማወቅ የለበትም ከኔ እናንተ ውጪ። ዶክተሩን መከታተል ይኖርብሃል፣ ዶክተሩን እና ዴን። ከዛም በዚህ ሀሳብ ወደ እነሱ ላይ ነገሩን ማዞር እንችላለን፣ እኛ ነፃ ማውጣት እንችላለን እያለች ነው ቤዛ። እሷን አይሆንም ብለሽ ካባረርሽ በኋላ ሀሳቡን አንቺ ወደድሽው እያላት ነበር። እሷም ሀሳቡ ምንም አይልም አይከፋም። እሷን ደግሞ ከዚህ በኋላ ፍቅር አጠገብ እንዲያይ አልፈልግም፣ ምክንያቱም እሷን አታውቃትም፣ መጥፎ ሴት ናት እያለች ነው። በሌላ በኩል እንግዲህ ዳይመንድና ሩታ ቤት ድረስ ሸኝቷት ነበር። እናም ሩታ አሁን እዚህ ከደረስክ መመለስ ይኖርብሃል ብላለች። አሹን ፈልጌ ነው ቢልም ዳይመንድ አይ አሁን በር ሳንኳኳ አንተ አብረኸኝ መኖር የለብህም፣ ምክንያቱም ማሚ ካየችህ ትቆጣለች ብለዋለች። እናም ይሄን እያለችው ሳለ ድንገት በር ሲከፈት ዳይመንድ እየሮጠ ተመልሷል። የፍቅር እናትም እንደ ሩታ የት ነበርሽ? ስልክም ሲደወልልሽ አታነሽም፣ አባትሽ ደወለልሽ እያለቻት ነበር። እሷም ስልኳን እንዳላየችው ተናግራለች። አባትሽ አሞታል፣ ስለዚህ ደግሞ በዚህን ሰዓት ልጄ ከጎኔ መሆን አለባት እያለ ነው። በዛ ላይ ደግሞ ከሚስቱም ጋር ሳይጣላ አይቀርም ብላታለች። እና አባቴ ጋር ሁሉም መለስ ነው በድጋሚ ስትል የፍቅር እናትም ለተወሰነ ጊዜ ነው እንጂ ያለዛ እስከ መጨረሻው አይደለም ብላ አረጋግታታለች። እናቴ ታውቃለች ስለዚህ ነገር ግን ብትልም አዎ እናትሽና አባትሽ ተመካክረውበታል፣ አውርተውበታል። እሷማ ባትፈቅድ ኖሮ ጨክኜ እኔ አንቺን እንድትሄጂ አላረግም ነበር ብላታለች። ሩታም በቃ ለተወሰነ ጊዜ ከሆነ እሺ ብላ ነበር። ወደ ቤት ልትገባ ስትል አይ ባግሽ ተስተካክሏል፣ ምንም የሚያስፈልግ ነገር የለም፣ ትራንስፖርት እንድታገኚ አሁኑኑ መሄድ ያለብሽ ብላታለች። አሹ ወደ ላይም ወደ ታችም እያሯሯጠው ነው። እናም እንግዲህ ቤት ውስጥ ታሞ ወየው መሞቴ ነው እያለ ነው። ሆስፒታል ሄድም ቢባል አይ ሆስፒታል አልሄድም እኔ እናቴን ካለማስታወስ ብሞት ይሻለኛል እያለ ነው። እና ለሌላ የሆነው ነገር አንተም ላይ ይሆናል ማለት አይደለም እኮ እባክህ ሄድ ቢባልም እምቢ ብሏል። የፍቅር እናት ተቆጥታ ሆስፒታል መሄድ አለብህ ብላለች። ሩማን እንደምንም እየጎተተች ሐኪም ቤት ይዛ ስትሄድ መንገድ ላይ እንግዲህ ኪንጎና ዳይመንድ ያጌተዋታል። ኪንጎና ዳይመንድ አንቺ ተመለሽ እኛ ይዘን እንሄዳለን ብለው ሆስፒታል ወስደውታል። ሆስፒታል በገባ ጊዜ ካጠገቤ ማንም ሰው እንዳይርቅ፣ ምንም አይነት መድኃኒትም ሆነ ምንም ነገር መውሰድ አልፈልግም ብሏል። ዶክተሩም እንዴ እናንተ እኮ ትልቅ ሰዎች ናችሁ፣ በጣም ብዙ ሰው አለ መረዳት ያለበት፣ ለምንድን ነው እንደ ሕፃን ልጅ የምትሆኑት ቢባሉም አይ እኔ እንደ ለሊ መሆን አልፈልግም እያለ ነው አሹ ይህም ባለ ጊዜ እንግዲህ ዶክተሩም ይሄ ነገር የተፈጠረው የሱ ስህተት ሳይሆን የቤዛን ችግር እንደሆነ ቤዛ እንደሆነች እንደዚህ ያረገቻት ለሊን ተናግሯል። እናም ዳይመንድ ከመጀመሪያው ብይህ ነበርኩ እውነትህን ነው ብለው ሁሉም ተደናግጠዋል። ኪንጎም ደንግጧል። አው ያኔ ባለመስማቴ አንተም መስማት ነበረብኝ፣ እባክህ ይቅርታ ዳይመንድ። እኔ እኮ የግል ጸብ ነው የመሰለኝ፣ እናንተ የግል ጸብ የኋላ ታሪኳ የአሁን እንጀራዋን እንዲያሳጣት ፈርቼ ነው፣ ግን ደግሞ እንደጠበኳት አልነበረችም፣ ተጫውተውብኛል እያለ ነው ዶክተሩ። እናም ቤዛና ወንድሟ የእጃቸውን ማግኘት አለባቸው፣ መቀጣት አለባቸው እያለ ነው። ግን ደግሞ እነሱ ወንጀሉን ቤዛና ወንድሟ ወደ እነሱ ማቆላለፍ እየፈለጉ ነው። ዳይመንድ ይህን በሰማ ጊዜ ቤዛን ሄደን እጇን መስጠት አለብን፣ ዋጋዋን መስጠት አለብን እያለ ነው። ኪንጎም አሁን እንሄዳለን ሲል አሹ በጭራሽ ጥላችሁኝ እንዳትሄዱን የማበሬ ሊሄድ እያለ ነው። አሹ እዚሁ አልጋ መያዝ አለብህ፣ በጣም ተጎድተዋል ተብሏል። አልጋ ይዞ ተኝቶም እኔ እናቴን አለመርሳት አልፈልግም እያለ በተደጋጋሚ እየተናገረ ነው። ግን ደግሞ ቤዛ እንደሆነች ይህን እንዲያረገችው ለሱም ተነግሮታል። እናም እንግዲህ የቤዛ ወንጀል የተረጋገጠ ቢሆንም ግን ደግሞ እሷ ተደብቃ እሷን ወደ ሕግ እንድትጠየቅ ማድረግ አልተቻለም። ግን አሁን ዳይመንድና ኪንጎ ፈልገን እሷን የእጇን መስጠት አለብን፣ ለሰራችው ለጥፋቷ መቀጣት አለባት እያሉ ነው። ግን ደግሞ ቤዛ ሌላ ወንጀልን ለመስራት እየተሯሯጠች ነው። አዴይም እንግዲህ ለሊን ይዛ ሆስፒታል መጣለች። ለሊ ዶክተሩን እንግዲህ ይችን ልጅ አስወጣልኝ፣ መምህሯን በጣም ነው የምፈራት የምጠላት እያለች ነው። ስለዚህ ስለ አዴይ እያወራች ሳለ አዴይም ለልዬ የኔ ወድ እያለች ነው። እና ባቡሬን አታውቂውም? አንቺ እኮ ባቡሬን ቤካ ብለሽ ነበር የምጠሪው ብላታለች። እና ቤካ ብለሽ ነው የምጠሪው ባለቻት ጊዜ ቤካ እያለች ነበር። ትንሽ ከቆየች በኋላ ስለ ባቡሬ ሁሉም ባቡሬንና ማዘሯን አስታውሳለች። ቤኪና ማዘሯ የት ነው ያሉት ብላት ነበር። አዴይም ይሄን ስታስታውስ እጅግ በጣም ደስ ብሏታል። አዴይ ቤካና ማዘሯ የት ነው ያሉት ካለች በኋላ ትንሽ ቆይታ
ጥሏት የሄደውን ኤላንም ማስታውሳለች። ኤላ ክፉ ሰው ነው እያለች ለሊን አንገቷን አንቃ አዴን አንገቷን አንቃ እያለቀሰች ነበር። ከዛም እንግዲህ ተያይዘው ከዚህ መውጣት አለብን፣ ኤላ ክፉ ሰው ነው፣ በጣም ጨካኝ ነው እያለች መንገድ ላይ ወጥተዋል። ወደ ቤታቸው እየተመለሱ ሳለ መንገድ ላይ ካልተጫወትን ብላ አዴን ይዛ እያሽከረከረቻት ነበር። አዴ ሲያዞራት እባክሽ ለሊ ተወርቅ ያለሽ እባክሽ እያለች እየለመነች ያሳለ አይ መጫወት አለብኝ ብላ እየተሽከረከረች ነበር። ግን ደግሞ ባቡሬ ድንገት መጥቶ አዴ እዚህ ምን እያረጋችሁ ነው እያለ ነበር። እሷም እንግዲህ እምቢ ያለችኝ እኮ እያለች ሳለ አዙሯት ራሷን ስታ ለሊ ወድቃለች። ግን ደግሞ ደስ የሚለው ነገር ከብዙ ጭንቀት በኋላ ስትነቃ ሁሉንም ነገር አስታውሳለች። አዴንም ማዘሯንም ቤኪንም አስታውሳቸዋለች። ማስታወስ ስችል ቤኪ እጅግ በጣም ደስ ብሎታል። አዴ ያስታወሰችኝ እኮ እያለ በደስታ ፈንጥዟል። ቤዛም እንግዲህ ተንኮሏን እየቀመረች መንገድ ላይ ስትሄድ ከአንድ እህት ጋር ተጋጭተዋል። እሷንም አንቺ አያይሽ አትሄጂም እንዴ እያለች ራሷ በወጣችባት ስትዘልፋት እሷም በድንጋይ እያራሮጠቻት ነው። ቤዛ ሌላ ተቀናቃኝ የመጣባት ትመስላለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ